ደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ባለፈው ቅዳሜ የተፈጸመ የህፃናት አሰቃቂ ግድያ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ከአካባቢው ባለስልጣናት እያወዛገበ ነው። ግድያውን አሳፋሪና አስነዋሪ በማለት ያወገዘው ኢዜማ የመንግስት አካላት የድርጅቱን ስም ያለ አግባብ እያነሱ እንደሆነ ኮንኗል። የአርባ ምንጭ ዙሪያ ወረዳ የኮሙኒኬሽን ጽህፈት ቤት ኃላፊ ግን የተወቀሰው ሀገራዊው ፓርቲ ሳይሆን ዘይሴ አካባቢ ብቻ ያለ ኢዜማ ነው ሲሉ መልስ ሰጥተዋል። ሸዋንግዛ ወጋየሁ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳም የአንድ ቤተሰብ አባላት የሆኑ ሁለት ህፃናት በአሰቃቂ ሁኔታ የተገደሉት ባለፈው ቅዳሜ ምሽት ነው። ፖሊስ በቡድን የተደራጁ ያላቸው አካላት በወረዳው ዘይሴ ወዘቃ ቀበሌ ግድያውን የፈጸሙት ህፃናቱን በቤት ውስጥ አስገብተው በመቆለፍ በእሳት እንዲቃጠሉ በማድረግ ነው ብሏል። ህይወታቸው ያለፈው የአንድ ቤተሰብ አባል የሆኑ የ4 እና የ7 ዓመት ዕድሜ ያላቸው ህፃናት መሆናቸውን ለዶቼ ቬለ የገለጹት የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ኮሜ ኮታ ጥቃት አድራሾቹ ተጨማሪ ጉዳት ለማድረስ የተኩስ ሩምታ መክፈታቸውን ተናግረዋል። ማታ 5:30 አካባቢ ነው እንትም የተፈጠረው። ቀበሌው ዘይሴ ወዘቀ ቀበሌ ነው። አንድ የቀበሌ ታጣቂ ቤት በእሳት ሳር ቤት አቃጥሎ ያው ሁለት ህፃናት ነው ያው የተገደለው። ከዛ አንድ የወረዳ አመራር ነበረ ያው የሱንን ቤት ያው ጦር መሳሪያ ነው ያው አብዛኛው የተደረገው። በአሁኑ ወቅት የጋሞ ዞንና የደቡብ ኢትዮጵያ ክልል የጸጥታ አካላት በአካባቢው ተሰማርተው የድርጊቱን ፈጻሚዎች ለመያዝ ጥረት እያደረጉ እንደሚገኙ የጽህፈት ቤት ኃላፊው ጠቅሰዋል። እስካሁን ከዋነኛ የድርጊቱ ተጠርጣሪዎች መካከል አንዱ በቁጥጥር ስር መዋሉንና ሌሎች ተጠርጣሪዎችን ለመያዝ እየተሰራ ይገኛል ብለዋል። በወረዳው በአሰቃቂ ሁኔታ የተገደሉ ሁለት ህፃናት አሟሟት የወረዳው መስተዳድርና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን ውዝግብ ውስጥ ከቷል። ውዝግቡ የተነሳው ወረዳው ከድርጊቱ ጀርባ የኢዜማ ጽንፈኛ አባላት እጅ አለበት ማለቱን ተከትሎ ነው። የወረዳው መንግስት ኮሙኒኬሽን የህፃናቱን ግድያ አስመልክቶ ባወጣው መግለጫ ድርጊቱን የፈጸሙት ጽንፈኛ ሲል የጠራቸው የኢዜማ ፓርቲ አባላትና አመራሮች ናቸው ብሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በበኩሉ በወረዳው መንግስት ኮሙኒኬሽን የስም ማጥፋት ዘመቻ ተከፍቶብኛል ሲል ዛሬ ባወጣው መግለጫ ምላሽ ሰጥቷል። ወረዳው ወንጀሉን በህጋዊ መንገድ መመርመር ሲገባው ወደ ጅምላ ፍረጃ ገብቷል ሲሉ ነው የፓርቲው የህዝብ ግንኙነት ኃላፊ ዶክተር ሙላለም ተገኘ ወርቅ ለዶቼ ቬለ ተናገሩት። በኮሙኒኬሽን ጽህፈት ቤት ተብሎ ግልጽ የሆነ ስም ማጥፋት ዘመቻ በመንግስት አካላትና እነዚህ ማህበራዊ ሚዲያ ላይ ባሉ አንዳንድ ገጾች ላይ እንዲተላለፍ አይተናል። ያ ፍጹም የምናወግዘውና የማንቀበለው ነው። እንደዚህ አይነት ድርጊቶችን የፈጸመ ግለሰብ ካለ ግለሰቡን በአግባቡ ለይቶ በፍርድ ማቅረብ አንድ ነገር ነው። ህግና ህግን ተከትሎ ይህን ስራ የሰሩ አካላት ካሉ በህግ መጠየቅ ልክ ሆኖ እያለ እንደዚህ አይነት ጭፍን ፍረጃ የምንቀበለውም አይደለም። ትርጉሙ ልክ እንዳልሆነ እንዲታወቅ እንፈልጋለን። ለዛም ነው መግለጫውን ያወጣነው። ለፍረጃው መነሻ ምክንያት ነው ያሉትንም የህዝብ ግንኙነት ኃላፊው ጠቅሰዋል። ዛክ እንደምታውቀው የኢዜማ በ2013 በነበረው ሀገር አቀፍ ምርጫ የኢዜማ ተመራጭ ናቸው የህዝብ ውክልና ድምጽ ያገኙት። ያንን ተከትሎ በተለያየ ጊዜ አፈናና እስር እንግልት ይደርስባቸዋል። የተለያዩ በፈጸሟቸው ሳይሆን ባልፈጸሟቸው ተግባራት ይከሰሳሉ። የኢዜማ መግለጫን አስመልክቶ ለዶቼ ቬለ አስተያየታቸውን የሰጡት የአርባ ምንጭ ዙሪያ ወረዳ የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ሶፎኒያስ ቲቶስ ተከታዩን ምላሽ ሰጥተዋል። የሀገራዊ የኢዜማ ፓርቲ ላይ አይደለም እኛ ያነሳነው። ሀገራዊ የኢዜማ ፓርቲ የራሱ ራዕይ ያለው ነው፣ አይዲዮሎጂ ያለው ነው። እኛ ዘይሴ አካባቢ ላይ ብቻ ያለ ኢዜማ ነው። ከሀገራዊ የኢዜማ አስተሳሰብ ወጥቷል። ስለዚህ ኢዜማ አባል ሆኖ እኮ ጤናማ ሊኖር ይችላል። እሱን አይደለም ግን ወንጀል ለመስራት ጫካ የገቡ ግለሰቦች አሉ። ኢዜማ ደጋፊ ቀስቃሽ የነበሩ ተሽከርካሪ መኪና ጭኖ ህዝብን ቀስቅሶ የነበሩ ዛሬ የሌሉ 1 ዓመት በላይ ጫካ የገቡ ሰዎች አሉ። ለዶቼ ቬለ ሸዋንግዛ ወጋየሁ ከሐዋሳ። በአማራ ክልል ከመጋቢት 27 ጀምሮ ለተከታታይ ቀናት የአጀንዳ ማሰባሰብ ስራ ሊያከናውን መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የፋኖ ታጣቂዎች ከመንግስት ጸጥታ አስከባሪዎች ውጊያ የሚያደርጉበት የአማራ ክልል የጸጥታ ሁኔታ የኢትዮጵያ ምክክር ኮሚሽን ያቀደውን ስራ ከዚህ ቀደም አስተጓጉሏል። ታጣቂዎች በኢትዮጵያ ብሔራዊ ምክክር የሚኖራቸው ተሳትፎም እስካሁን ምን አይነት እንደሚሆን አልተረጋገጠም። ቢሆንም ኮሚሽኑ በአማራ ክልል ከ5 ቀናት በኋላ አጀንዳ ማሰባሰብ እንደሚጀምር ይፋ አድርጓል። አለምነው መኮንን ተጨማሪ ዘገባ አለው።
የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ሰሞኑን ከዶቼ ቬለ ጋር በነበራቸው ቆይታ የኮሚሽኑ ዓላማዎች የምክክር ባህልን ማዳበር፣ በመንግስትና በህዝቦች መካከል እምነት መፍጠርና አገራዊ መግባባት ማምጣት መሆኑን ገልጸዋል። እነኚህን ዓላማዎች በኢትዮጵያ ውስጥ ለማሳካት ኮሚሽኑ በተለያዩ ክልሎች የተለያዩ ስራዎችን እያከናወነ እንደሆነ የኮሚሽኑ የስራ ኃላፊዎች ይናገራሉ። ካለው የጸጥታ ችግር አኳያ በአማራ ክልል የአጀንዳ ልየታና በፌዴራል ደረጃ በሚዘጋጀው ኮንፈረንስ የሚሳተፉ ወኪሎችን የማስመረጥ ስራ ሳይካሄድ መቆየቱን የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጥበቡ ታደሰ ጠቁመው እነኚህን ስራዎች ከመጋቢት 27 2017 ዓ.ም ጀምሮ ለማከናወን ቅድመ ዝግጅቶች መጠናቀቃቸውን ተናግረዋል። በክልሉ ከሚገኙ 267 ወረዳዎችና ከተማ አስተዳደሮች መካከል በ259 አጀንዳ መረጣ የሚሳተፉ ተወካዮች መመረጣቸውን አቶ ጥበቡ አመልክተው ሌሎች በሂደት የሚሳተፉ አካላትን ዘርዝረዋል። ክልሉ ተጽዕኖ ፈጣሪና ታዋቂ የሆኑ ግለሰቦች ይሳተፋሉ። በአማራ ክልል የሚንቀሳቀሱ የተለያዩ ተቋማትና ማህበራት እነዚህም በተወካዮቻቸው አማካኝነት ይሳተፋሉ። በሶስተኛ ደረጃ የክልሉ መንግስትም እንደ አንድ ባለድርሻ አካላት የሚሳተፍ ይሆናል። በዚህ ሂደት ላይ ለመሳተፍ ፈቃደኛ የሆኑ ሁሉም ፖለቲካ ፓርቲዎች ይሳተፋሉ ማለት ነው። ወኪል ያላስመረጡ ሌሎች 8 ወረዳዎችና ከተማ አስተዳደሮች በቀሩት ጥቂት ቀናት ወኪሎቻቸውን አስመርጠው በአጀንዳ መረጣው እንዲሳተፉ የሚደረግ መሆኑን የህዝብ ግንኙነት ኃላፊው አቶ ጥበቡ አስረድተዋል። የአጀንዳ መረጣና በሀገር አቀፍ ደረጃ የሚሳተፉ ተወካዮችን ለመምረጥ በባህር ዳር ክልላዊ መድረክ ለማዘጋጀት የሎጂስቲክና ተያያዥ ተግባራት ዝግጅቶች እየተካሄዱ መሆናቸውን ያስረዱት አቶ ጥበቡ መድረኩ ከ8 እስከ 9 ቀናት ሊወስድ እንደሚችል ገልጸዋል። አማራ ክልል ኮሚሽኑ የአጀንዳ ማሰባሰብና ቀጣይ ደግሞ በሀገራዊ ምክክር ጉባኤው ላይ ክልሉን ወክለው የሚሳተፉ ተሳታፊዎችን የማወከል ስራ ለመስራት ቅድመ ዝግጅቶችን በማጠናቀቅ ላይ ነው የሚገኝ። ይህ መድረክ በመጋቢት 27 ጀምሮ እንዲካሄድ ስራዎች እየተሰሩ ነው ያሉት። በአማራ ክልል እስካሁን 2 ተግባራት መከናወናቸውን የገለጹልን ኮሚሽነሩ ዶክተር ዮናስ በሚቀጥለው ሳምንት በሚደረገው ውይይት ደግሞ ቀሪ 2 ተግባራት እንደሚከናወኑ አብራርተዋል። በአጭሩ የተሰሩ ስራዎች 2 ናቸው እስካሁን ድረስ። አንዱ በክልሉ የሚሳተፉ ተሳታፊዎችን ከየዞኑ ከየወረዳው መምረጥ ነበረ። ተመርጠው በተሳካ ሁኔታ። ሁለተኛው መነሻ ሀሳቦችን ለአጀንዳ የሚውሉ መነሻ ሀሳቦችን መሰብሰብ ነበረ። እነዚህ በተሳካ ሁኔታ ተሰብስበዋል። የሚቀረን በክልል ደረጃ ልክ ኦሮሚያ እንዳደረግነው፣ አዲስ አበባ እንዳደረግነው፣ ደቡብ ወይም ሶማሌ ክልል፣ አፋር እንዳደረግነው ሁሉ አማራ ክልል ደግሞ በክልል ደረጃ የሚከናወነው የአጀንዳ ማሰባሰብና በሀገራዊ ምክክር ኮንፈረንስ በፌደራል ደረጃ በሚካሄደው የሚሳተፉት ምርጫ እሱን አላካሄድንም። እሱን ነው የምናካሄደው በሚቀጥለው ጊዜ። የኢትዮጵያ ሀገራዊ ምክክር ኮሚሽን በቅርቡ በባህር ዳር ከተማ ከክልሉ ከፍተኛ አመራሮች ጋር በነበረው ውይይት በአማራ ክልል ከመንግስት ጋር በትጥቅ ትግል የሚዋጉ አካላት ወደ ሀገራዊ ምክክሩ እንዲመጡ የተኩስ አቁም እንዲደረግና የታሰሩ የፖለቲካ እስረኞች እንዲፈቱ ጥያቄ ማቅረቡና መልካም ምላሽ እንዳገኘ ኮሚሽኑ ማስታወቁ የሚታወስ ነው።